ፍጥረትንና አፈጣጠራችንን ስናስብ በድንቃ ድንቅ የተሞላ አእምሯችን ሊረዳው ወይም ሊያስረዳው ከሚችለው በላይ የሆነ መለኮታዊ ጉዳይ ነው። ዛሬ መፍጠር ስለሚለው የዕብራይስጥ ቃል አንድ ድንቅ ሐሳብ እናያለን። እስቲ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉና ወደ ዛሬ ሐሳብ እንሂድ። የመጽሐፍ ቅዱሳችንን የመጀመሪያውን ቨርስ በማንበብ እንጀምር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በዕብራይስጥ እንዲህ ይላል፣ በረሺት በራ ኤሎሂም ኤት ሃሸማይም ወኤት ሃአሬት። እዚህ ጋር የጽሁፎቹ አቀማመጥ ትንሽ ይለያሉ። እንደምታዩት ዕብራይስጥ ከቀኝ ወደ ግራ ነው የሚነበበው። እንግዲህ በረሺት በሚለው ቃል ነው የሚጀምረው። በረሺት ማለት ራሱን የቻለ በጣም የሚደንቅ ሚኒንግ አለው። ያው በመጀመሪያ እንለዋለን በአማርኛ ኦፍኮርስ፣ ግን አለው ደግሞ ጠለቅ ያለ ሚኒንግ። ሌላ ጊዜ እመለስበታለሁ። ዛሬ ግን ፎከስ ማድረግ የፈለኩት ሁለተኛው ቃል ላይ ነው። ባራ የሚለው ቃል ባራ የሚለው ቃል ፈጠረ የሚለውን የአማርኛ ቃል ማለት ነው የሚገልጸው። ግን ባራ የሚለውን የዕብራይስጥ ቃል ለየት የሚያደርገው የእግዚአብሔርን ስራ ብቻ ዲስክራይብ የሚያደርግ ቃል በመሆኑ ነው። ለምሳሌ በአማርኛ ፈጠረ የሚለውን ቃል እናያለን። በእንግሊዝኛ ደግሞ in the beginning God created the heaven and the earth ይላል። created የሚለውን ቃል ነው የምናየው እና እነዚህ ሁለት ቃላቶች አሁን ለምሳሌ to create something ወይም ፈጠረ የሚለውን በዴሊ ንግግር ላይ የምናያቸው ቃላቶች ናቸው አይደል? እኛም ራሳችን የምንጠቀምባቸው ቃላቶች ናቸው። ባራ የሚለው የዕብራይስጥ ቃል ግን ዲስክራይብ የሚያደርገው ዘፍጥረት 1 ላይ እግዚአብሔር ሰማይና ምድርን ፈጠረ። ከዛም በኋላ ደግሞ ይሄው ቃል የሚደጋገምበት ቦታ አለ እዚሁ ዘፍጥረት ላይ። ያንን ዲስክራይብ ለማድረግ ነው እንጂ ከእግዚአብሔር ስራ ጋር የፍጥረት ስራ ጋር የተገናኘ ቃል ነው እንጂ ዴሊ ላይፋችን ላይ እስራኤል ሀገር ላይ ዴሊ ኮንቨርሴሽን ላይ የምንጠቀምበት ቃል አይደለም ባራ የሚለው ቃል። በተጨማሪ ባራ የሚለው ቃል ከምንም ነገር መፍጠርን የሚያመለክት ቃል ነው። እንዳልኩት ቃሉ ሲፈጥር እግዚአብሔር ዲስክራይብ የሚያደርግ ቃል አይደለ? ስለዚህ ከምንም ነገር መፍጠር የሚል ሐሳብ ያለበት ያንን ዲስክራይብ የሚያደርግም ቃል ነው። ባራ የሚለው ቃል ሪሊ ለየት ያለ ሚኒንግ ያለው እግዚአብሔር ብቻ ሊሰራው የሚችለው እግዚአብሔር ብቻ ሊያደርገው የሚችለው ድርጊት እንደሆነ በቃል ውስጥ የሚገለጥ ነው። ቃሉ ይሄን የሚያመለክት ነው እና ዛሬ ስለ ባራ ስለሚለው ቃል ተምረናል። ያው በአማርኛ ፈጠረ ይለዋል፣ በእንግሊዝኛ ደግሞ ክሪኤት ይለዋል። እኚህ ቃላቶች ለአንዳንድ ነገር ብንጠቀማቸውም የአማርኛውና የእንግሊዝኛውን በቋንቋችን ለሌላ ጉዳዮችን ብንጠቀማቸው የዕብራይስጡን ባራ ግን ከእግዚአብሔር ጋር ብቻ የሚያያዝ ቃል ነውና የለውም ምንም በዴሊ ላይፍ ላይ የሚገባም አይደለም። ዴሊ ላይፍ ላይም ልንጠቀመው ምንችል ቃል አይደለም። ዛሬ የተነጋገርንበትን ርዕስ አይ ሆፕ ተጠቅማችሁበታል፣ ይጠቅማችኋል፣ አዲስ ኢንፎርሜሽን አግኝታችሁበታል ብዬ ተስፋ አደርጋለሁ።
ስለሰማችሁኝ በጣም አመሰግናለሁ። ፕሊዝ ይጠቅማል ብላችሁ ካሰባችሁ ሼር አድርጉ፣ ሰብስክራይብ አድርጉ። እስከ ኔክስት ታይም ቻው።